እንደምን ከረማችሁ? እንኳን አደረሳችሁ። ለምኑ እንዳትሉኝ አሁን ዘግቼ ስለመጣሁ ለታንክስጊቪንግ ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። በእርግጥ ለእኛ ለአማኞች ለእኛ ለክርስቲያኖች በዓመት አንድ ጊዜ የምናመሰግንበት ምክንያት አይደለም። እግዚአብሔር የምናመሰግንበት የምስጋና ቀናችን ኤቭሪ ዴይ ታንክስጊቪንግ ዴይ ለእኛ አይደለም። እውነት ውሸት? ወይስ እናንተ እዚህ የተለየ ነው? መናስስ ውድብሪጅ አካባቢ እግዚአብሔር አምላክ ስሙ የተባረከ ይሁን። እኔ እንዳውም በነበረን ጊዜ ከቤተሰብ ጋር ባሳለፍንበት እግዚአብሔርን ባመሰገንበት ምሽት ትንሽ ገፋ አድርጌ ነገሩን አንድ ነገር አደረግኩኝ እና እሱን በማድረግ እንድንጀምር ነው። ሲንስ ዊ አር ኢን ዳት ታንክስጊቪንግ ዊክ ስለሆነ አላለቀም ገና አይደል? እሱ እናደርጋለን እና እስቲ ምን አመጣህብን እንዳትሉ፣ ግን እያንዳንዱ የህይወት እንቅስቃሴያችን ወገኖች ከእግዚአብሔር ምሕረት የተነሳ ነው። አስባችሁትም ከሆነ አላስባችሁትም ከሆነ አሁን ተቀምጣችሁ የምትተነፍሱት በህይወት ተጠብቃችሁ የእግዚአብሔርን ቃል ለመስማት እድል ያገኛችሁት የትኛውም ነገር የህይወት እንቅስቃሴያችን በሙሉ በእግዚአብሔር ምሕረት ውስጥ ያለ ነው እና አሁን እንዲህ እናደርጋለን። ከኔ ጋር በተቀመጣችሁበት እጃችሁን ትዘረጋላችሁ። ከተቻለ ሁለት፣ እኔ አንዱን ማይክ ስለያዝኩበት ነው። እንደዛ ደስ ይላል። በደንብ ዘርጉ። አንድ ብቻ ነው ያላችሁ እጅ እንደ ሁለት ነው። በደንብ ይሄ እንደዚህ መዘርጋት ማጠፍ መቻላችሁ ከእግዚአብሔር የተነሳ ነው። ስለዚህ እየዘረጋችሁ እያጠፋችሁ ጌታ ሆይ ተመስገን፣ መዘርጋት ማጠፍ ስለምችል እጄን ይሄን እጅ መዘርጋት ማጠፍ ስለቻልኩ እያላችሁ እስቲ አመስግኑት፣ አመስግኑት። አሁን ደግሞ በእግሮቻችን ቆምና እግሮቻችንን እያጠፍን ጎረቤት ሳንመታ ሳንረብሽ እየዘረጋን ጌታ ሆይ ማጠፍ መዘርጋት ስለምችለው እግሮቼ፣ መራመድ ስለሚችሉት እግሮቼ አመሰግንሃለሁ በሉት። አመስግኑት ወገኖቼ፣ እውነቴን ነው የምላችሁ። ቆመን ስንሄድ እጃችን ዘርግተን መብላት ስንችል እኛ ስለቻልን የምናደርጋቸው ነገሮች አድርገን እናስባቸዋለን። እንዳትሳሳቱ፣ አይደለም። እኔ ነገሮችን ስፒሪቹዋላይዝ ለማድረግ ለማመናፈስ አይደለም። አሁን ይህን ምላችሁ እውነት ነው ምላችሁ። ያለ እግዚአብሔር ምሕረት ቆሞ መሄድ፣ መቀመጥ፣ መነሳት፣ ይሄ የምናደርጋቸው እንቅስቃሴዎች ሁሉ ማይንድፉል ሆነንም ሆነ ሳንሆን የምናደርጋቸው እንቅስቃሴዎች ሁሉ አንችልም። በእኛ የምንችለው አይደለም። ስለዚህ እግዚአብሔር ስለመቀመጥ ስለመነሳታችን፣ ስለመሄድ መምጣታችን፣ ስለመቆም መቀመጣችን እግዚአብሔር ስሙ የተባረከ ይሁን። በትክክል ስለሚሰሙት ጆሮዎቼ አመሰግንሃለሁ በለው እስቲ። በትክክል ስለሚሰሙት ጆሮዎቼ አመሰግንሃለሁ። በትክክል ስለሚያዩት አይኖቼ፣ ጤናማ አይኖች ስላሉኝ አመሰግንሃለሁ። ወገኖቼ እነዚህ ነገሮች ከኛ ሲወሰዱ አይደለም እግዚአብሔርን ማመስገን ያለብን። አቤት ጤንነት እያልን፣ አቤት ጉልበት አቅም እያልን ስናጣ አይደለም ያንን ማመስገን ያለብን፣ እያለንም መልመድ አለብን። ይሄ እነዚህ አሁን ያልኳችሁ የሚታዩ ነገሮች ናቸው። በቀላሉ ግን በሰውነታችን ውስጥ የሚካሄድ ብዙ ነገር አለ እማናያቸው አይደለም። በትክክል ፋንክሽን የሚያደርጉ ኦርጋኖች ስላሉን እግዚአብሔር ስሙ የተባረከ። በእውነት ጌታ የተመሰገነ። በልተን ጠጥተን በትክክል በሰውነታችን ውስጥ ምግብ መሰራጨት ስለቻለ እግዚአብሔር በፈጠረለት ሲስተም መስራት ስለቻለ እግዚአብሔር ስሙ የተባረከ። አንዳንድ ጊዜ ይመስለናል ይሄ እጃችን የኛ ስለሆነ ምግብንም ዘርግተን መስራትም መብላትም የቻልነው እጃችን የኛ ስለሆነ ይመስለናል። አይደለም። እግዚአብሔር ምግብንም ስለሰጠን፣ የምንበላበትንም እጅንም ስለሰጠን፣ ጤንነትንም ስለሰጠን ብዙ ሰዎች የሚበሉት እያላቸው መብላት የሚችሉበት ጤንነት ሳይኖራቸው እየጓጉ እየተመኙ መብላት እንኳን አይችሉም። እግዚአብሔር በእውነት አይኖቻችንን ይክፈተው፣ ማስተዋልን ይስጠን። የምንኖረው ከእግዚአብሔር ምሕረት የተነሳ ነው። ጌታ ሆይ እናመሰግናለን። እኛ በወር አንዴ ጠብቀን፣ በዓመት አንዴ ጠብቀን፣ ቀን ጠብቀን አይደለም አንተን የምናመሰግን። ደግሞም ስለሞላ ስለጎደለም አይደለም አንተን የምናመሰግን።
ይሄ አለን የለንም ብለን አይደለም አንተን የምናመሰግን ወገኖቼ። እግዚአብሔርን መጽሐፍ ቅዱስ ሲናገር ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና ይላል መጽሐፍ ቅዱስ። ስለዚህ አመስግኑት። ጌታ ሆይ አመሰግንሃለሁ፣ በሰላም ስለምወጣ በሰላም ስለምገባ፣ ክፉ ስለማያገኘኝ፣ ጥበቃ በዙሪያዬ ስለበዛ፣ በእኔ ብቻ ሳይሆን በልጆቼ፣ በቤተሰቤ፣ በትውልድ በቤተሰቦቼ በዙሪያዬ እግዚአብሔር ስላበዛው ያንተ ምሕረት ያንተ ጸጋ አመሰግንሃለሁ በሉት። አመስግኑት እስቲ። ይህች ማለዳ እንደገና ሌላኛው ታንክስጊቪንግ ቀናችን ትሁንልን። ተመስገን በለው። ጌታ ሆይ ተመስገን። አንተ መልካም ነህ። አንተ መልካም ነህ። በእውነት ጌታ ሆይ አንተ መልካም ነህ። እናመሰግንሃለን በጌታ በኢየሱስ ስም። እንቀመጣለን። ጥቂት ደቂቃዎች ወስጄ ጥቂት ነገር ልላችሁ እፈልጋለሁ። ምክንያቱም የጌታ ምራት ስላለን በዚሁ መንፈስ ግን እንድንቆይ እፈልጋለሁኝ። አሁንም ስለ እግዚአብሔር ምሕረት እንድናስብ እፈልጋለሁ። እኔ ተናግሬ የማልጨርሰው የማያልቅልኝ ነገር ቢኖር የእግዚአብሔር ጸጋ ጉዳይና የእግዚአብሔር ምሕረትን ሳስብ ነው። እነዚህ ሁለት ነገሮች በልቤ በጣም አሉ ዲስ ዴይስ። እና ወገኖቼ የእግዚአብሔር ምሕረት ዘምረ ነው የማንጠግበው፣ ሰብከ ነው የማንጨርሰው፣ አውርተን የማንደክመው የማያልቅ እውነት ቢኖር የእግዚአብሔር ምሕረት ነው። አሁን ዘምረን እዚህ ጨረስን በቃ ወደ ቤታችን እንሄዳለን ብለን እንኳን ብንል የእግዚአብሔር ምሕረት እኛ እዚህ ዘምረን የምንጨርሰው አይደለም፣ እዚህ አውርተን የምንጨርሰው አይደለም፣ አያልቅም። የጽዮን መንገዳችን እየተደነቅን ሳንጨርሰው የምንጨርሰው የጽዮን መንገድ የእግዚአብሔር ምሕረት ነው። በቃ እየተደነቅን ወደ እርሱ እንሄዳለን፣ እየተገረምን አቤት ምሕረት እንዳለን እየተደነቅን ዘመናችን ከምንጨርስባቸው ሁኔታዎች አንዱ የእግዚአብሔር ምሕረት ነው። ነገር ግን የእግዚአብሔር ምሕረት ስናስብ አንድ ነገር ልላችሁ እፈልጋለሁ። የእግዚአብሔር ምሕረት ስናስብ እግዚአብሔር እኛ አጥፍተን ይቅር የሚለን ሲለን ምሕረቱን የምናስበው በዛ ጥበት ብቻ ከሆነ በጣም ተሳስተናል። እኛ አጥፍተን እግዚአብሔርን በድለን እግዚአብሔርን አሳዝነን እግዚአብሔር ይቅር ሲለን ምሕረቱ እሱ ጋር ብቻ ከሆነ የሚገባን ተሳስተናል። የእግዚአብሔር ምሕረት እኛ የምንኖርበት እውነት ነው። እግዚአብሔር እኛን የሚያኖርበት የፍቅር መገለጫው ምሕረቱ ነው። እኛ የምንኖርበት የእግዚአብሔር የፍቅር መገለጫው ምሕረቱ ነው። አጥፍተን ይቅር የሚልበት የፍቅር መገለጫው ብቻ ሳይሆን እኛን የሚያኖርበት እንኳን እኛን አይደለም ይሄ ፍጥረተ ዓለሙን ሁሉ የሚያስተዳድርበት የሚመግብበት መሽቶ ሲነጋ ወቅቱ ሲለዋወጥ በጊዜው ስንበላ ስንጠጣ ፀሐይ ሲሆን ጨለማ ሲሆን እያንዳንዱ የህይወት እንቅስቃሴ እያንዳንዱ የተፈጥሮ እንቅስቃሴ የእግዚአብሔር ምሕረት የተነሳ ነው ወገኖች። የእግዚአብሔር ምሕረት ሰፊ ነው። መጽሐፍ ቅዱስ ስለ እግዚአብሔር ማንነት ሲናገር ስለ እግዚአብሔር ባህሪ እንዲህ ይለናል። እግዚአብሔር በምሕረቱ ባለጠጋ ነው። በቃ በየሄድኩበት ማወራ ይሄ ነው። እግዚአብሔር በምሕረቱ ባለጠጋ ነው። ባለጠጋ ስለሆነ ነው የዳን ነው። ነገር ግን ይላል የእግዚአብሔር ቃል በቲቶ ላይ አይደለም፣ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደንም ከታላቅ ፍቅሩ የተነሳ ምን አለን? አዳነን። የዳነው እግዚአብሔር በምሕረቱ ባለጠጋ ስለሆነ ነው። እግዚአብሔር በምሕረቱ ባለጠጋ ስለሆነ የሚለውን እስቲ ለጥቂት ደቂቃዎች እናስበው። ባለጠጋ እግዚአብሔር የምሕረት ሀብታም ነው ማለት ነው። ምሕረት ሰጥቶ የማይጎድልበት ሰጥቶ የማያልቅበት ነገር ቢኖር እግዚአብሔር ምሕረት ነው። ከማንም ወስዶ ለማንም አይሰጥም እግዚአብሔር። ከአንዱ ቀንሶ ወደ አንዱ አይጨምርም እግዚአብሔር። ነገር ግን እሱ በምሕረቱ ባለጠጋ ስለሆነ እግዚአብሔር የምሕረት ሀብታም ስለሆነ እግዚአብሔር ይቸግረዋል፣ ያልቅበታል፣ ያንስበታል ተብሎ ስለማይጠረጠር ስለማይታማ ስለማይታሰብ እግዚአብሔር በዚህ ምሕረት እኛን አዳነን።
የዳነው እግዚአብሔር በምህረቱ ባለጠጋ ስለሆነ ነው። እግዚአብሔር ስሙ የተባረከ። የሚገርማችሁ ይሄ የእግዚአብሔር ምህረት ከባለጠጋው እግዚአብሔር የሚወጣ የሚፈስ እውነት ብቻ ሳይሆን ደግሞም እኛ ዕለት ዕለት የምንኖርበት እውነት ብቻ ሳይሆን ወገኖቼ የእግዚአብሔር ምህረት የማይደርስለት ኃጢአተኛ፣ ምህረቱ የማይመልሰው በደለኛ፣ ምህረቱ የማያነሳው ጥፋተኛ ጨርሶ የለም። ከምናስበው በላይ እኛ የቱንም ያህል የኃጢአትና የበደላችን ጥልቀት የቱንም ያህል ቢሆንን ቢመስለን ምህረቱ ከዛ ይሻገራል። የኛ በደልና ኃጢአት መተላለፍ የቱንም ያህል ግዙፍ ሆኖ ቢታየን የእግዚአብሔር ምህረት ከዛም ያይላል። ምህረቱ እጅግ ጥልቅ ነው። የእግዚአብሔር እኔ ያበቃልኝ፣ እኔ ከሰው ሁሉ የባስኩኝ በደለኛ ነኝ ብንል እንኳን ምህረቱ ለኛ ቅርብ ነው። ይሄ ደግሞ የእግዚአብሔር ምህረት በጣም የሚገርመኝ ነገር ቢኖር ይሄ ነው። ምክንያቱም ዳዊት በመዝሙር 94 ላይ ሲናገር እንዲህ አለ። እኔ አለ ዳዊት መዝሙር 94 ቁጥር 18 ላይ እግሬ አዳለጠኝ ባልኩ ጊዜ፣ በቃ ወደቅኩ አለቀልኝ ባልኩ ጊዜ ነው የሚለው ዳዊት። እግዚአብሔር ሆይ ምህረት ደግፎ ያዘኝ። ስንት ጊዜ ብላችሁ ይሆን? እኔ ብዙ ጊዜ ብያለሁ። በቃ አለቀ፣ ከዚህ በኋላ ተደመደመ፣ የኔ ነገር በቃ ዳግም የሚነሳ አይመስለኝም ብዬ ያልኩበትን ጊዜያቶች ዞር ብዬ ስመለከት እንዴት ተነሳው፣ እንዴት ቆሜ ሄድኩኝ፣ እንዴት ዛሬ በህይወት አለሁ፣ እንዴት ዛሬ በፊቱ ቆም እወጣለሁ እገባለሁ ብዬ ስል የእግዚአብሔር ምህረት ነው። እኔ እግሬ ያዳለጠኝ ባልኩ ጊዜ አለ ዳዊት እግዚአብሔር ሆይ ምህረት ደግፎ ያዘኝ። የእግዚአብሔር ምህረት ይደግፋል ወገኖች። ዛሬ በተለያየ ነገር ህይወታችሁ ሲናጥ ተስፋ ቆርጣችሁ ምናልባት የኔ ነገር የሚሆን አይመስለኝም ከዚህ ጊዜውን ስታዩ ሁኔታውን ስታዩ አይ ትንሽ እንኳን በዚህ ወቅት ቢሆን ኖሮ ምናልባት ብላችሁ የምታስቡ ወገኖች ካላችሁ የእግዚአብሔር ምህረት ይደግፋል። የእግዚአብሔር ምህረት ያቆማል። የእግዚአብሔር ምህረት ያሻግራል ወገኖች። በህይወት እንድንኖር በርትተን እንድንቆም ተንገዳግደን እንዳንወድቅ ተስፋ ቆርጠን እንዳንዝል የሚጠብቀን የእግዚአብሔር ምህረት ነው። እግዚአብሔር ስለዚህ ብዙ ስለሆነው ምህረቱ ስሙ የተባረከ ነው። ዛሬም ይህ በህይወት የሚያኖር ታሪክን የሚቀይር ለህይወትን ጣዕም የሚሰጥ ለህይወት ማዕዛን የሚሰጥ የእግዚአብሔር ምህረት የደረሰላቸው ብዙ ሰዎች አሉ። ከነዛ ውስጥ አንዱን በጣም በ5-7 ደቂቃ ውስጥ እንነጋገርና ስለዚህ ሰው ይሄ ምህረት ያገኘው ሰው አንድ ሰው አለ በአዲስ ኪዳን ሉቃስ 19 ላይ ልውሰዳችሁና ከልጅነት ጀምሮ ይህን ሰው ታውቁታላችሁ። ከሳንዴ ስኩል ጀምሮ ስንዘምርበት ነበር፣ በዚህ ስሙ ስንሰበክ ነበር። ከልጅነት ጀምሮ እናውቀዋለን። ሉቃስ 19 ከቁጥር 1 እስከ 9 ያለ ታሪክ አለ። ዘኪዮስ ይባላል ይሄ ሰው። ዘኪዮስ የሚገርም ሰው ነው። ቁጥር ምዕራፍ 19 ሉቃስ ወንጌል ከቁጥር 1 ጀምሮ ስትመለከቱ ታሪኩን ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበር ይልና ስሙ ዘኪዮስ የተባለ አንድ ሰው በዚያ ነበር። ዋና ቀረጥ ሰብሳቢም ሀብታምም ነበር ይላል። እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበርና ከሕዝቡ ብዛት የተነሳ ሊያየው አልቻለም። ኢየሱስ በዚያ መንገድ ያልፍ ስለነበር ሊያየው ወደፊት ሮጦ ወደ አንድ ሾላ ዛፍ ላይ ወጣ። ኢየሱስም እዚያ ቦታ ሲደርስ ቀና ብሎ ዘኪዮስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነህ ውረድ አለው። እርሱም ፈጥኖ ወርዶ በደስታ ተቀበለው። በዚያም የነበሩት ሰዎች ሁሉ ይህን አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው በማለት ማጉረምረም ጀመሩ። ዘኪዮስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብቱን ሁሉ ግማሹን ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ቢሆን 4 እጥፍ አድርጌ እመልሳለሁ አለው። ኢየሱስም እንዲህ አለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊያድንና ሊፈልግ ነው ያለ እግዚአብሔር አምላካችን ስሙ የተባረከ። ዘኪዮስ እንደ ስሙ ያልሆነ በጣም አሳዛኝ ሰው ነው።
ዘኬዎስ ማለት የስሙ ትርጉም ንጹህ፣ ገር፣ የዋህ ማለት ነው። ዘኬዎስ ማለት ስሙ ሲተረጎም ግን ይሄ ሰውዬ ምንም አይነት ንጽህና፣ የህይወት ንጽህና፣ የሞራልም ንጽህና ያልነበረው ሰው ነው። ይህ ሰው በጣም በሚገርም ሁኔታ መጽሐፍ ቅዱስ ሲነግረን ቺፍ ታክስ ኮሌክተር ነበረ ብሎ ይነግረናል። ዋና ቀረጥ ሰብሳቢ ነው የሚለው አዲሱ ትርጉም። ማለት ቀረጥ ሰብሳቢ ብቻ አልነበረም፣ ዋና ቀረጥ ሰብሳቢ ወይም የቀረጥ ሰብሳቢዎች አለቃ ነው። በቃ ዋናው እሱ ነው። ከስሩ የሚመራቸው ሰዎች አሉ፣ ሌሎች ቀረጥ ሰብሳቢዎች አሉ። እንደምታውቁት ቀረጥ ሰብሳቢዎች ደግሞ ለቀኝ ገዢው የሮማ መንግስት ተቀጣሪዎች ስለሆኑ እንዲሁም የሮም መንግስት ባወጣው የቀረጥ ተመን ላይ ጨምረው ህዝባቸውን ስለሚበዘብዙ አይሁድ አይወዷቸውም። በጣም የተገለሉ በህዝባቸው የተጠሉ ሰዎች ናቸው። ስለዚህ በሁለት መንገዶች ህዝቡ አምርሮ ታክስ ኮሌክተሮችን፣ ቀረጥ ሰብሳቢዎችን ይጠላል። አንደኛ እነዚህ ታክስ ኮሌክተርስ የሚሰሩት ለጨቋኙ ገዢ የአህዛብ መንግስት የሚሰሩ ስለሆነ ህዝቡ አይወዳቸውም። የሚሰሩለት መንግስት ጨቋኝ ነው፣ እንደገና እነሱ ጨቋኞች ናቸው። ሁለተኛ ደግሞ ለህዝባቸው መራራት የማይችሉ አታላዮች፣ ግፈኞች፣ በዝባዦች ነበሩና ህዝቡ በእነዚህ በሁለት ምክንያቶች የተነሳ ቀረጥ ሰብሳቢዎችን አይወድም ነበር። እንዳውም በፈርስት ሴንቸሪ ቀረጥ ሰብሳቢ ማለት ኃጢአተኛ፣ ነፍሰ ገዳይ፣ ቃሉ የማይታመን፣ ወደ ምኩራቦች እንዳይገባ የሚከለከል፣ የሚናገረው የማይታመን፣ በፍርድ ቤት ምስክርነት እንዳይሰጥ፣ የገንዘብ እርዳታ እንኳን ማድረግ ቢፈልግ ገንዘብ መርዳት ቸርነት ቢያደርግ ቢፈልግ የሚቀበለው ማንም የሌለ፣ ከሌቦች ከሴተኛ አዳሪዎች ጋር እኩል የሚታይ፣ የከፋ ህይወት ያለው የተጠላ ሰው ነው። በአጠቃላይ ስራው ብቻ ሳይሆን የስራውን ባህሪ የሚያስገፋው ሰው ነው። ትዝ ይላችኋል ዮሐንስ በሉቃስ ምዕራፍ 3 ላይ መጥምቁ ዮሐንስ ቀረጥ ሰብሳቢዎች ሊጠመቁ ወደ እሱ መጥተው የተናገራቸው ነገር ሉቃስ 3:12 ላይ መምህር ሆይ እኛስ ምን እናድርግ ብለው ጠየቁት። ሊጠመቁ ነው የመጡት ዮሐንስ ጋር። እሱ ምን አላቸው? ዮሐንስ ከታዘዛችሁት በላይ ቀረጥ አትሰብስቡ አላቸው። ህይወታቸው በጣም ኮራፕትድ የሆነ በጣም የሚያሳፍር የሚያሳዝን ሰው ነው እና ይህ ሰው መጽሐፍ ቅዱስ ሲነግረን ባለጠጋ ነበር ደግሞ ይለናል። ባለጠጋ ሀብታም ነበር። ይሄ ባለጠግነቱና ሀብቱ የመጣው ሰርቶ ለፍቶ ደክሞ በላቡ ጠብ አድርጎ አይደለም። ቁጥር 8 ላይ አንድ ሂንት የሚሰጠን ነገር አለ። እዛው ምዕራፍ 19 ላይ ስትመለከቱ ማንንም በሐሰት ቀምቼ ከሆነ ይላል አይደለም። ቁጥር 8 ላይ ማንንም በሐሰት ቀምቼ ከሆነ ይሄ አዲስ ኪዳን በተጻፈበት እናት ቋንቋ ፈርስት ክላስ ኮንዲሽን የሰዋሰው ህግ ላይ ፈርስት ክላስ ኮንዲሽን ይባላል። ማለት ሞስት ፕሮባብሊ ፈጽም ያለው ነው። ሲንስ አይ ሃቭ ቺትድ ነው የሚለው በትክክለኛ ትርጉም። አታልያለሁ፣ አጭበርብሬያለሁ። ይሄ የሀብቱ ምንጭ ከማጭበርበር የመጣ ነገር እንደሆነ ይናገራል እና 4 እጥፍ አድርጌ መልሳለሁ ብሎ ምላሹንም ስትመለከቱ ሀብቱ ቀላል እንዳልሆነ፣ ሀብቱ የተሰበሰበው በማጭበርበር ነው፣ ግን ብዙ ሀብት እንደነበረ ማስተዋል ትችላላችሁ። ከመልሱም እንደገና ምክንያት ምን ብሏል? 4 እጥፍ አድርጌ ነው መልሶ ብሏል። 4 እጥፍ አድርጎ ከመለሰ ብዙ ነው የሰረቀው ማለት ነው። ብዙ አለው ማለት ነው። ብዙ የሰበሰበው አለ ማለት ነው እና ሀብታም መሆኑ ብቻ ሳይሆን የሀብቱ ምንጭም የተበላሸ ክፉ ነገር ነበረበት። ግን ጌታ ይህንን ሰው ደረሰለት። ጌታ አገኘው። የእግዚአብሔር ምሕረት የማይደርስለት፣ የእግዚአብሔር ምሕረት የማያገኘው ኃጢአተኛ የለም። ዛሬ አለ ጌታ ሲናገር ለዚህ ሰው ለዚህ ቤት መዳን ሆኗል። ለማን? ለዘኬዎስ። ለዚህ ኃጢአተኛ የእግዚአብሔር ምሕረት የማይደርስለት ኃጢአተኛ፣ የእግዚአብሔር ምሕረት የማያገኘው በደለኛ ጨርሶ የለም። ምሕረቱ ታላቅ። ስለዚህ ምሕረቱ እግዚአብሔር አምላክ ስም የተባረከ ነው።